ሰገን እንግዲህ የመጀመሪያዬ መድብልዬ የኔ የመጀመሪያ እያለች እንግዲህ ስልክ ትንሽዬ ስልክ በድብቅ እንግዲህ ሞገስ ሰጥቷት ነበረ። እንግዲህ ሲም ካርዱን ሁሉ በሌላ ሰው አስወጥቶ ሞገስ ሰጥቷት ነበረ። ከሰጣትም በኋላ እንግዲህ የመጀመሪያ እያለች ቀጥታ መደወል የፈለገችው ወደ መድብል ነበረ። መድብልና ሞገስ ደግሞ አጋጣሚ በተቀመጡበት ሰዓት እንግዲህ ያቺ የስልክ ጥሪ ተከሰተች ማለት ነው። እንግዲህ ሰገን ስትደውል አንዴ ድምጿን አሰምታ ከዛ በኋላ ምንም አይነት ድምጽ ማሰማት ሳትፈልግ የእነሱን ድምጽ ማዳመጥ ነበር የፈለገችው። ነገር ግን መድብልም ደግሞ አጋጣሚ መድብል ስልኩን አንስቶ ይችማ የኔ ሰገናት እያለ ሲል ነበር ማለት ነው። እንግዲህ ሰገናት ድምጿም ሰገን ነው፣ የሰገን ነው፣ እሷም ስሟም ሰገን ነው። ስለዚህ የኔዋ ሰገናት ሌላ ሰገን አይደለችም እያለ ይገኛል ማለት ነው። እንግዲህ መድብል እንግዲህ በአሁኑ ሰዓት ወይ መቃብሩን ከፍቼ ማየት አለብኝ፣ አለዛ ደግሞ የአቅልሉን ቤቶች ከፋፍቼ የተዘጉ በሮችን ማየት አለብኝ እያለ ሲል ነበር ማለት ነው እንግዲህ ከዛም በኋላ ሰገን እንግዲህ ስልኳን ታወራች በኋላ እንግዲህ አክሊሉ መጥቶ እንግዲህ ድንገት ሲመጣባት ወደ ውስጧ ስትደብቅ አግኝቷት እንግዲህ በልብሷ ውስጥ ስትደብቅ ሲያገኛት ምንድነው የደበቅሽው? አውጪ እጅ ወደ ላይ እያለ እንግዲህ አቶ አክሊሉ አግኝቶባታል ማለት ነው። ስልኩን ሰገን ስልኩን መቀማት የለባትም ነበረ። ስልክ ባትቀማ ኑሮ እንግዲህ በስልኳ ሞገስ በእንትና ማነው መድብል በእርግጠኝነት ያገኛት ነበር። ምክንያቱም እያወሩ ያለችበትን ከነገረችው መድብል ያወጣታል ማለት ነው። እንኳን ለገዛ ፍቅረኛው መድብል ዝም ብሎ ላያቸው ሰዎች ሁሉ የሚረዳና ካሉበት ችግር የሚያወጣ ወንድ ነው መድብል። በጣም ጀግና ወንድ ነው። ስለዚህ የገዛ ጓደኛውንም ማውጣት አያቅተውም ነበር፣ ያወጣት ነበር። ነገር ግን እንግዲህ ያ የተረገመና ክፉ ሰው ስልኳን ቀምቷታል ማለት ነው። እንግዲህ ስልኳን ከቀማት በኋላ ማን ነው የሰጠሽ ይህን ስልክ ዛሬ ተናገሪ ሲላት እዚህ ቤት እየተከናወነ ያለው ነገር ምንድን ነው? እኔ ያልገባኝ ነገር አለ። አክሊሉ ንቃ እያለ ሲል ነበር ማለት ነው እንግዲህ ከዛም በኋላ ማን ይህን ስልክ የሰጠች ሲላት እቲቲ ናት የሰጠችኝ ስትለው ነበር ማለት ነው። እቲቲ በፍጹም የኔ እናት አትሰጥሽም፣ ይቺን የምታክል ስልክ እኔ የጆሮ መጎርጎሪያ የምታክል ስልክ እኔ ያክሊሉ ለእናቴ ስልክ ገዝቼ አልሰጥም፣ ስለዚህ የሰጠች ሰው አለ ሲላት ነበር ማለት ነው። ከዛም በኋላ እቲቲ ናት የሰጠችኝ ስትለው እንግዲህ ይነጋል። እቲቲን ትነጋ ጠይቃታለሁ፣ ማልጠይቃት መስሎሽ ነው ወይ ሲላት እንግዲህ እንዳለውም ደግሞ እቲቲን ሂዶ ሲጠይቃት እቲቲዬ አንቺ ነሽ ወይ ለዚች ልጅ ስልክ የሰጠሻት ሲላት ኧረ በፍጹም እኔ ያልሰጠሁም ስትለው ነበር ማለት ነው እንግዲህ ምን አላው ሰጥቻታለሁ ብላ ብትዋሽ እንኳ ራሱ አሪፍ ነበረ። ምክንያቱም ነገሩ አይከርም ነበረ። አሁን ግን አዎ ሰጥቻለሁ ስትል እንግዲህ አልሰጠውም ስትል ቀጥታ እንግዲህ ማን የሰጠሽ እያለ እሷን ማስጨነቅ ነው የጀመረው አቶ አክሊሉ እንግዲህ። ከዛም በኋላ አቶ አክሊሉ እንግዲህ ይችን ነገርማ ማጣራት አለብኝ እያለ ሲል ነበር ማለት ነው። ሰላም ጤና ይስጥልኝ ወደና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት። አዲስ የምትመጡም ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ አባይ ሚዲያን ተቀላቀሉ። ለነባሮቹም በጣም አመሰግናለሁ። እንግዲህ ሰገን የተሰኘውን ክፍል 14 ድራማ ይዤላችሁ መጥቻለሁ ማለት ነው። ሰገን እንግዲህ አቶ አክሊሉ ቤት ለዘመናት ተቆልፎባት ስትሰቃይ የነበረች ሴት ነች። እንግዲህ አቶ አክሊሉ እንግዲህ በመድብል ጋር እንግዲህ ትንሽ ፉክክር ውስጥ ሳይገቡ አይቀሩም። ምክንያቱም ሰገን የኔ ናት በማለት ነው። ከዛም ባለፈ እንግዲህ መድብል አሸንፎ ወስዶበት ነበረ። መድብል አሸንፎ ከወሰደበትም በኋላ እንግዲህ በምግብ ቤት አስተናጋጆቹ አማካኝነት የተነሳ እንግዲህ መድብል ላይ ሰገን ላይ መድኃኒት ተበርዞ ምግብ ላይ እንዲሰጣት በማድረግ እንግዲህ መድብል እንደገደላት እንዲመስል መድብል ደግሞ ጸጸት ውስጥ እንዲገባ የኔን ፍቅረኛ የኔ ድሮዬን ገደልኳት፣ እኔ ምን ሰው ነኝ ወይ እዚች ምድር ላይ የኔ መኖር ምን ዋጋ አላት እያለ ይገኛል ማለት ነው። እኔ ለገዛ ፍቅረኛ ያልተመለስኩ ሰው ለማንም መለሳለሁ እያለ አሁን ላይ መድብል ራሱን እየወቀሰ ይገኛል። ነገር ግን ሰገን አልሞተችም። ከዛም በኋላ እንግዲህ ሰገን ሞተች ብለው እንግዲህ መድብልን ወደ እስር ቤት ካስገቡ በኋላ ሰገንን ከዛ ከንትን ውስጥ ያው የማይገል መድኃኒት ስለሆነ የሰጧት ከትንሽ ደቂቃ በኋላ የሚያነቃ መድኃኒት ነው የሰጧት። ከዛም በኋላ እንግዲህ አቶ አክሊሉ አግቶ ይዟታል ማለት ነው። ለብዙ አመታት ሲያሰቃያት የነበረ ሰው ነው። አሁን ላይም ደግሞ እንግዲህ ትንሽ ልትፈታ ነው ልትወጣ ነው ሲባል እንግዲህ በባለፈውን ቪዲዮ እንዳያችሁት አምልጣ ስታበቃ መልሶ አቶ አክሊሉ አገኛት ማለት ነው።
ሞገስም ሊያስፈታ ተፍ ተፍ እያለ ይገኛል። ነገር ግን ነገሮች ሁሉ እሱ እንዲያሰበው አይደለም እየሄዱለት ያለው ሞገስ እንግዲህ አሁን ላይ። ምክንያቱም ሰገን እንግዲህ ትንሽ ስልክ ተሰጥቷት ነበረ። ትንሽዬ ስልክ ሞገስ ከሰጣት በኋላ እንግዲህ ቀጥታ ወደ መድብል ነው መደወል ያመራቸው። ሰገን እንግዲህ ወደ መድብል ስትደውል እንግዲህ መድብል አጋጣሚ ሆኖ ስልኩን ደግሞ አንስቶ እንግዲህ ምንም አይነት ድምጽ ሳያሰማ የእሷን ድምጽ ብቻ ነው መስማት የፈለገው። የመጀመሪያዬ እያለች ስትል ነው እንግዲህ እየሰማው። ከዛም በኋላ መድብል ይችማ የኔዋ ሰገናት የመጀመሪያ እያለች የምትጠራኝ ድምጿም እሷው ነው፣ እሷም ደግሞ ሰገናት፣ ስለዚህ ሰገን አልሞተችም ማለት ነው ወይ እያለ እንግዲህ መድብል በጣም ጭንቀት ውስጥ ሆኗል ማለት ነው። ሞገስም ደግሞ ተው እባክህ እንደዚህ አትበል፣ የሞተ ሰው መቼ ነው ተመልሶ የሚመጣው? አረ መድብል ራስህን አረጋጋ እያለ ይላል ማለት ነው። መድብል ጥርጣሬው ትክክል ነው፣ የእሱ ሰገን አልሞተችም አለች። ከዛም በኋላ እንግዲህ መድብል ሞጌ ተወኝ እባክህ፣ እኔ አሁን ላይ ምንም አይነት ማሰብ ትቻለሁኝ፣ ምንም አላስብም፣ እኔ ለገዛ ፍቅረኛ ያልሆንኩኝ ምንም እንደዚህ አትበለኝ እያለ ይላል ማለት ነው። እንግዲህ መድብል እባክህ ተረጋጋ ሲለው መድብል መረጋጋት አልቻለም። ምንድን ነው መድብል ያሰበው እንግዲህ መቃብሩን ሂዶ መክፈት ነበረ። መቃብሩን ሂዶ አይቶ የእሱ ሰገን ተቀብራለች ወይስ አልተቀበረችም የሚለውን ለማየት ነበረ። ነገር ግን አቶ ሞገስ እንትና ማንም ስሙ መድብል ወደ መቃብር ቦታ ሲያመራ እንግዲህ የመቃብሮቹ ዘበኞች ወይም ደግሞ የቤተ ክርስቲያን ውስጥ የሚጠብቁ ዘበኞች እንግዲህ እዚህ ግቢ ውስጥ እዚህ ቤተ ክርስቲያን ውስጥ መግባት ክልክል ነው፣ ያለ ፍቃድ እዚህ መቃብር ውስጥ ምንም አይነት ሰው መግባት የለበትም፣ ተመለስ ሲለው መድብል መመለስ አልቻለም። ነገር ግን ተመለስ አለዛ ግን የቤተ ክርስቲያኖቹን እንትኖች ጠርቼ አስይዝሃለሁኝ ሲለው ነበር ማለት ነው እንግዲህ ጠባቂውም። ከዛም በኋላ እንግዲህ መድብልም ደግሞ ወደ ኋላ ከተመለሰ በኋላ ምንም እንትን አላለም። ትንሽ ግርግር ተፈጥሮ ለትንሽ ቀን ከታሰረ በኋላ እንግዲህ መድብል ምክንያቱም መቃብሩን ሊቆፍር በሄደበት እንግዲህ ታስሯል ማለት ነው። ከዛም በኋላ ከትንሽ ጊዜ በኋላ ከተፈታ በኋላ ሞገስ ደውሎ እንግዲህ የት ነህ መድብልዬ ሲለው እኔ እንዲህ ነኝ፣ ትንሽ ችግር ገጥሞኝ እዛ መቃብሩ ቦታ ልቆፍር ሲሄድ አጋጣሚ በተፈጠረ ግርግር ታስሬያለሁኝ፣ እመጣለሁኝ አሁን ሲለው እፈታለሁኝ፣ አሁን ነገሮች ሁሉ ተስተካክለውልኛል፣ እመጣለሁኝ ሲለው እንግዲህ ስልኳ መስራት አልቻለም፣ እየሰገን ማለት ነው። እንደዛ እያለ ስታወራ እንግዲህ ሰገን ድንገት አክሊሉ ሲመጣባት ወደ ልብሷ ውስጥ ስልኩን ስትደብቅ አቶ አክሊሉ ያያትና እንግዲህ አክሊሉ ምንድን ነው የደበቅሽው? አምጫት ዛሬ ሲላት እንግዲህ እጅሽን ወደ ላይ አድርግልኝ፣ ያለ ምንም ችግር መፈጠር ምንድን ነው የደበቅሽውን አሳይኝ ሲላት፣ ሰገንም ደግሞ ምንም አልደበቅኩም ስትለው፣ ከዛም በኋላ እንግዲህ አክሊሉ በግዴታ ቢሆን ያንን ስልክ ከልብሷ ውስጥ ካወጣ በኋላ ማን ነው የሰጠሽን ስልክ? ከየት አባሽ ነው ያመጣሽው? እያለ ሲላት ነበር ማለት ነው። ሰገንም ደግሞ ቲቲ ናት የሰጠችኝ ስትለው እንግዲህ ቲቲ የኔ እናት ይህን የጆሮ መጎርጎሪያ የመሰለ ስልክ እኔ አክሊሉ ለእናቴ ገዝቼ አልሰጥም፣ ከየት ነው ያመጣሽው ንገሪኝ ሲላት እንግዲህ ቲቲ ናት የሰጠችኝ እመነኝ ስትለው ቲቲ የማትነሳ መስሎች ከሆነ ችግር የለውም ስትነሳ ጠይቃታለሁ፣ የዛኔ እኔና አንቺ እንገናኛለን፣ ሰገን አለቀልሽ፣ ሰገን ዛሬ የመጨረሻው ቀንሽ ነው እያለ እንግዲህ ሰገንን እያስጨነቃት ይገኛል ማለት ነው አቶ አክሊሉ። ከዛም በኋላ እናቱ ከተነሳች በኋላ እንግዲህ ወደ ኪችን ገብቶ እቴትዬ አንቺ ነሽ ወይ ለዚች ልጅ ስልክ የሰጠሻት ሲላል ነበር ማለት ነው። ምንድን ነው? ምን ተፈጥሮ ነው? ምንድን ነው ይች ልጅ አለዛ የሚያማት ከሆነ ወደ ጸበል ይዣት ልሄድ ስትለው አይ አይሆንም፣ አያስፈልጋትም፣ ይች ታመልጥሻለች፣ እብድ ናት እያለ ሲላል ነበር ማለት ነው። ሰገን አክሊሉ የአክሊሉ እናት ሰገንን ለማስወጣት ወይም ደግሞ ሰገን ከእሷ ጋር አብራት እንዲትሆን ከጎኗ እንዲትሆን በጣም እየጣረች ትገኛለች። ነገር ግን አክሊሉ ነገሮችን እየሸፋፈነ እያለፈ ነው ማለት ነው። ከዛም በኋላ እንግዲህ ምንድን ነው ችግር ስትለው ስልኩን አንቺ ነሽ የሰጠሻት ሲላት እኔ አልሰጠውም ስትለው እንግዲህ አቶ አክሊሉም ደግሞ ሰገን ማነው የሰጠሽ ይህን ስልክ? እዚህ ቤት ምንድን ነው እየተከናወነ ያለው ነገር? እኔ የማላውቀው ነገር ከጀርባዬ እየተሰራ ያለ ነገር ነው። ምንድን ነው ይሄ ነገር እያለ ይገኛል ማለት ነው አቶ አክሊሉ። ከዛም በኋላ እንግዲህ ስልኩ ጋር ደውሎ ስልኩን ሲደውል እንግዲህ ሞገስ ነው ያነሳው። ሞገስም አንስቶ ምንም አይነት ድምጽ ሳያሰማ እንግዲህ ማነህ አንተ ምንድነህ እያለ ሲጠይቀው ምንም አይነት መልስ አልሰጠም። ድምጹን ብቻ መስማት ነው የፈለገው። እነሱም ጠርጥረውታል። ስልኳ በተደጋጋሚ ሲሞከር አሁንም ማንነቷን ለማጣራት መድብል ሲሞክር ስልኳ ዝግ ነው። ዝግ ሲሆንበት ያ የተረገመ ሰው አግኝቷት ነው የሚሆነው እያለ ሲል ነበር ማለት ነው። ያ የተረገመ ሰው አግኝቷት ነው በቃ እሱ ነው ያገኛት እንዳሉትም አግኝቷት እንግዲህ ስልኩን ሲደውልላቸው ሁላቸውም በድንጋጤ ሆነው እንግዲህ ደወለች ብለው ሲያነሱ እንግዲህ አቶ አክሊሉ ነው ማለት ነው።
ምንም አይነት ድምጽ ሳያሰማ ሞገስ እንግዲህ ድምጽህን እንዳታሰማ ሞጌ ዝም ብለህ ግን የእሱን ድምጽ ብቻ ስማው ብሎ መድብል እንግዲህ የእሱን ድምጽ ብቻ ሲሰማ ማነህ አንተ ማነህ እያለ ሲለው ነበር ማለት ነው። እንግዲህ እኔም ሰገንን እንግዲህ ስገልልህ የዛኔ አንተ ታውቃለህ፣ ጥፍሯን እየነቀልኩኝ ስጠይቃት የዛኔ ማንነትህን ትነግረኛለች፣ ከዛም አንላቀቅም እኔ እናንተ እያለ ሲዝትበትም ሞገስ ምንም አይነት ድምጽ ሳያሰማ እንግዲህ ስልኩን አዳምጦ ስልኩን ዘግቷል ማለት ነው። ከዛም በኋላ እንግዲህ መድብል አሁን ላይ ያለበት ሁኔታ በጣም ከባድ ችግር ውስጥ ነው ያለው፣ ከባድ ጭንቀት ውስጥ ነው ያለው። እኔ ለገዛ ፍቅረኛዬ የመጀመሪያ እያለች ለምትጠራኝ ለፍቅረኛዬ ያልተመለስኩኝ ለማንም የምመለሰው አይደለሁም፣ እኔ ጨካኝ ነኝ፣ የገዛ ፍቅረኛዬም በእጅ ገደልኩኝ እያለ እንግዲህ ሞገስ መድብል እየተጸጸተ ይገኛል። ነገር ግን እሱ የሴራና የቅድ መሆኑ እስካሁን ሰዓት ድረስ አልገባውም። መድብል እሱ እንደገደላት ነው እንግዲህ እያሰበ ያለው። ከዛም በኋላ እንግዲህ ሞገስ ባክልተው ተረጋጋ መድብል፣ ስንት ሰገን አለ፣ ስንትስ ተመሳሳይ አለ ሲለው ነበር ማለት ነው። ሞጌ እዚች ምድር ላይ ተመሳሳይ የሚባል ነገር ምንም አይነት ነገር የለም። ባክህ ሞጌ እንደዚህ እያልክ አታረጋጋኝ። ወይ መቃብሩ መክፈት ነው ወይ ደግሞ አሁን ላይ የአክሊሉን የተቆለፉ በሮችን እያንዳንዷ መክፈት ነው ያለብኝ። ከዚህ ሁለት ውሳኔ እንግዲህ አንዱን እንወስናለን ሲል ነበር ማለት ነው መድብል። ከዛም በኋላ መድብል እንግዲህ ከቤት ውስጥ ግቢውን ከፍቶለት ቤት ውስጥ ከገባ በኋላ ቀጥ ብሎ እንግዲህ ወደ አክሊሉ ቤት ነበር ማምራት የፈለገው። ነገር ግን ሞገስ እንደዛ አይሆንም መድብል፣ እኛ በማንጎዳበት መልኩ ነው ልጅቷንም ማስወጣት ካለብን የምናስወጣው እንጂ ካልሆነም አክሊሉ ካገኘ ይገለናል። አክሊሉ ሌትም ቀንም አይተኛም፣ እንቅልፍ የለውም ሲለው ነበር ማለት ነው። አክሊሉ አይተኛም፣ አለመተኛቱም ደግሞ ያስታውቃል። የክፉ ሰው ፊት ነው ፊቱ ራሱ። አክሊሉ ማለት በጣም ጨካኝ ሰው ነው። እንግዲህ ሴት ልጅ እናቴን እኔ ቲትዬን እወዳለሁ፣ እናቴን በጣም ነው የምወዳት፣ እናቴን በጣም ነው የማከብራት እያለ እንግዲህ ይላል። እናቱን የሚያከብር ሰው ማንኛውም ሰው እናቱን የሚወድ ሰው ሴት ልጅ በዚህ ልክ አያሰቃይም። እሱ ግን እናቴን እወድሻለሁኝ እያለ ነገር ግን ሴትን በጎን ያሰቃያል ማለት ነው። ይሄ ለገዛ እናቱም የማይመለስ ነው። አቶ አክሊሉ ማለት እንግዲህ ሰገንን አሁን ላይ እያሰቃያት ይገኛል ማለት ነው። ከዛም በኋላ ሞገስ ተረጋጋ እባክህ መድብል ተረጋጋ፣ ነገሮች በተረጋጉ መንፈስ ነው እንጂ ማየት ያለብን እንደዚህ በችኮላ አንተ ትጎዳለህ እያለ ሲለው ነበር ማለት ነው። ተወይ ሞጌን አሁን ላይ ያለሁበት ሁኔታ በጣም ከባድ ነው እያለ መድብልም ሲል ነበር ማለት ነው። ከዛም በኋላ እንግዲህ አቶ አክሊሉ እንግዲህ እናቱ ጋር ሄዶ እናቱን እቴትዬ መቼ ነው ወደ ቤትሽ የምትሄጂው ሲላት ነበር ማለት ነው። እንግዲህ እናቱን መቼ ነው ወደ ቤትሽ የምትሄጂው አይባልም። የሚወዳት ቢሆን ኑሮ እናቱን እንድትሄድለት አይቸኩልም ነበር አንድ ሰው። እሱ ግን አክሊሉ ግን እናቱ ከዛ ቤት እንድትወጣለት በጣም ነው የቸኮለው የፈለገው። ከዛም ሲጠይቃት አንተ እኔም ይሄን ሁሉ አመት ሳሳድግህ አልሰለቸውህም፣ አልመረረኝም። አንተ ግን ለዚች ቀን እኔን ትጠይቀኛለህ ወይ ወደ ቤትሽ መቼ ነው የምትሄጂው ብለህ እንዴት ትጠይቀኛለህ? ሰለቸሁ ወይ እያለ ስትለው ነበር ማለት ነው። እቴትዬ እንደዛ ብዬ አይደለም፣ በቃ ይቅርታ እያለ እንግዲህ አክሊሉ ሲል ነበር ማለት ነው። በቃ እቴትዬ እንደዛ ከሆነማ መርካቶ ሂጂና ዘወር ብለሽ ነይ ሲላል ነበር ማለት ነው። አልሄድም፣ ለምን ሄዳለሁኝ? ተሄድኩም ደግሞ ይች ልጅ ይዤ ነው ስትለው፣ አይ ይች ልጅ ይዘሽ አትሄጂም፣ በፍጹም ይች ልጅ ታመልጥሻለች፣ ትጮኻለች ምናምን ሲላት ነበር ማለት ነው። አትጮህም፣ ይች ልጅ አንተን ስታይ ነው የምትጮኸው፣ አንተ ከሌለህ ምንም ነገር ድምፅ አታሰማም፣ አንተን ስታይ ግን በጣም ትጮኻለች። ምንድን ነው ልጄ ችግሩ እያለች ስትጠይቀውም አክሊሉን እንግዲህ አክሊሉ ነገሮችን ሸፋፍኖ ማለፍ ነው የፈለገው፣ እንዲታወቅበት አልፈለገም። እናቴ በቃ ከዚህ ሁሉ ለምን ተመርካቶ ሮሜዳ ሄደሽ ምን የመሰለ ቀሚስ አለብሽም፣ ምን የመሰለ ቀሚስ ልበሽና ግዢና ሲላን ነበር ማለት ነው። የአክሊሉ እናትም እንግዲህ እሺ ልጄ ካልክማ ወደ ቤቴ ተመልሼ ሲሄድ እንግዲህ ወይ ጎረቤቶቼ ምን የመሰለ ቀሚስ ለበሰች ብለው እንዲሉኝ እሺ በቃ ልሄድ ስትለው፣ ኧረ ምን ጎረቤቶችሽ አገሩ በሙሉ እንዲሳለቅብሽ ነው እንጂ የሚሆነው ምን አይነት ቀሚስ ለበሰች እያለ አገሩ ሁሉ እንዲደነቅብሽ ነው መሆን ያለበት እንጂ ምን ጎረቤት ብቻ እኔ ልጅሽ እያለሁ ፎጭ አድርጌ የፈለግሽውን ልብስ ገዛልሻለሁ ልበሺ ሲላት ነበር ማለት ነው። እሺ ብላ እንግዲህ ወደ ገበያ ለመሄድ አምርታለች ማለት ነው። ከዛም በኋላ እንግዲህ የአክሊሉ እናት ምግብ ሰርታ ብቻዋን መብላት አትፈልግም።
የሞገስን ሚስትና እንግዲህ የመርዞን ሚስት ኑን ብላ እያለች ትገኛለች ማለት ነው። እናንተ ቆንጆ የሆናችሁ ሴቶች እያለች እንግዲህ ስትላቸው ነበር ማለት ነው። ነገር ግን እነሱ ቤት ውስጥ ገብተው መብላት አልፈለጉም። ምክንያቱም ከአሁን ቀደም ኤፍራታን ቤት ውስጥ አግኝቷት አቶ አክሊሉ እንግዲህ ሰማይ አድርሶ ነው የመለሳት። እንግዲህ ለምን አባሽ ነው ቤት የገባሽው እያለ ሲላት ነበር ማለት ነው። አክሊሉ ከሰዎች ጋር ተቀላቅሎ መብላት አይፈልግም። ከሰዎች ጋር ማህበራዊ ኑሮ መኖር አይፈልግም። ብቻውን ነው የሚፈልገው። ክፉ ሰው መቼም ብቻውን ነው አይደለ? ስለዚህ አክሊሉም ቢሆን እንደዚህ አይነት ውሳኔ ነው እየወሰነ ያለው። እናቱ ደግሞ ከቤተሰብ ጋር ከጎረቤት ጋር ከምን ጋር ተቀላቅላ መብላት መጠጣት ነው የምትፈልገው። ብቻዬን ምግብ አይበላኝም፣ ምግብ አብስዬ እጠራችኋለሁ ልጆቼ እንድትመጡልኝ እያለች ስትል ነበር ማለት ነው። ሉላም ደግሞ እሺ በቃ እንመጣለን ጥሪንና ስትላል ነበረ። ከዚያም በኋላ እንግዲህ መርዞ እንግዲህ አክሊሉ መንገድ ላይ አግኝቶት እንግዲህ ምን አባክ ወዴት ነው የምትሄደው ሲለው እናንተ ማትረፋ ደላላ ብሎ እንግዲህ ወደ እሱ ካመጣው በኋላ እንግዲህ አክሊሉ ቤትህን አግኝቼልሃለሁ የሚገዛ ሰው ሲለው አገኘህልኝ ወይ ሲለው አዎ አንተ ባልከው እጥፍ ነው ያገኘሁልህ አክሊሉዬ ሲለው ማሾፍ ነው ወይ አንተ ማትረባ ደላላ ምናምን ብሎ እንግዲህ ሲለው እንትና መርዞም ደግሞ እንግዲህ ያው ጥሩ አንዳንዴ ጥሩ ሰው ነው ብሎ ነው መሰል መርዞም ይረሳዋል። የእንትናን ክፉነት የአክሊሉን ክፉነት ይዘነጋዋል። አክሊሉ እንትና መርዞ እንደው ጥሩ ሰው ነው ብሎ እንግዲህ ጃኬቱ ላይ ያለውን የሆነ ሳሩትን ሚኒቱን ነገር ሲያራግፍለት ደግሞ ታሻሸኛለህ ወይ እኔ የቆሎ ተማሪ ጓደኛ ነው ወይ አንተ ማትረባ ደላላ ብሎ እንግዲህ በጥፊ ካለው በኋላ እባክህ አክሊሉ አትምታኝ እባክህ ተው ሲለውም አክሊሉ እንግዲህ እጁን የሚያነሳው ምንም ቢሆን እንትና መርዞ ላይ ነው። መርዞም ደግሞ አክሊሉን በጣም ነው የሚፈራው። ግን መርዞ ቤቱ ሂዶ ሌላ ሰው ነው። ቤቱ ሂዶ ጀግና ነው የሚያጫውተው። ቤቱ ሂዶ ከሚስቱ ጋር ነው እንግዲህ ቁጭቱን የሚወጣው ማለት ነው። ኤፍራታ ላይ ነው የሚጮኸው ሂዶ ማለት ነው። ምን ሆነህ ነው ስትለው ሰራሁለት እኮ ያንን አክሊሉን ዛሬ ምንም አልተረፈኝም እንደው ተይለው ይላታል ማለት ነው። ከዛም በኋላ እንግዲህ ምን ሆነህ ነው ምናምን ስትለው ነበር ማለት ነው። እንግዲህ ምንም ቢሆን በቃ በጣም ነው የሚያስቀኝ የምር እንትና መርዞ እንደ ስሙ አይደለም እንደ አክሊሉን ሲያየው በቆሙ ነው እንትን የሚለው ማለት ነው። በጣም ነው የሚፈራው። በጣም ነው አክሊሉን የሚፈራው። እሱም ደግሞ እንደሚፈራውም ስለሚያውቅ ባገኘው ቁጥር አንድ ጥፍ እያቀመሰ ነው የሚልከው። ዝም ብሎ አይልከውም። እነ ሞገስንማ እንግዲህ አነካም ያደርጋቸው። ሞገስ ኮስተር ያለ ቆስጣና ወንድ ነው። ያው አስፈራርቶ ጨፍሮ ቢሄድም ነገር ግን አንድ ቀንም እጁን አንስቶበት አያውቅም ማለት ነው። መርዞን ግን ባገኘው ቁጥር ነው እንግዲህ በጥፍ የሚያጠናብረው። ከዛም በኋላ እንግዲህ አንተ እኔ ላይ ነው በቃ ምንም ብትሆን መተህ የምትጮኸው እኔ ላይ ነው። አክሊሉማ እንግዲህ እንደዛ ሲያጠናግርህ አንድ ነገር አትልም እያለ ኤፍራታም ስትለው ነበር ማለት ነው። አንቺ ሴትዮ ተይኝ እባክሽ አክሊሉንማ ገለዋለሁ ሲላት እንግዲህ በሳቅ ነው ወይ የምትገለው እያለ ስትለው ነበር ማለት ነው። በሳቅ ነው ወይ የምትገለው ስትለው እንግዲህ መርዞም በጣም እየተናደደ ነበረ። ከዛም በኋላ አክሊሉ ነው አይደል እንደዚህ ፊትህን አክሎቶ የላከህ እንደዚህ በጥፊ ሲልህ አንተ ምን እየሰራህ ነው ስትለው ያንቺ ነገር ነው እንደዚህ ያቀለኛ ከመቅላትም አልፌ ወደ ነጭ ልሄድ ነው ስወጣ ስገባ እየጨቀጨቅሽኝ ሲላት ነበር ማለት ነው። እንግዲህ አንተ መጥፎ ደላላ አግብቼ እያለ ኤፍራታም እየተማረረ ትገኛለች ማለት ነው በአሁኑ ሰዓት። ከዛም በኋላ እንግዲህ መድብል አሁንም ቢሆን ሰገንን ለማግኘት በጣም እየጣረ ይገኛል። በጣም እንትን እያለ ነው የሚገኘው። የኔንማ እንግዲህ ማግኘት አለብኝ፣ የኔን ሚስት ማግኘት አለብኝ፣ ፍቅረኛዬን ወይ መቃብሩን ከፍቼ ማየት አለብኝ፣ አለዛ ግን የአክሊሉ ቤቶችን የተዘጉ በሮችን ያንዳንዱ ነገር ከፍቼ ማየት አለብኝ እያለ ይገኛል ማለት ነው ሞገስ መድብል። አዎ መገናኘት አለባቸው ሰገንና መድብል። በምንም ተአምር ቢሆን መለያየት የለባቸውም። ተገናኝተው ማየት እንፈልጋለን። እኛም እንዲገናኙ ሁሌ ምኞታችን ነው። መድብል ሲያረቅስ የመጀመሪያ ማየቴ ነው። እኔ ምሳሌ ድራማም ላይ ሌላም ድራማ ላይ አይቼዋለሁ ሲሰራ። ነገር ግን አሁኑ ድራማ ላይ በጣም እየተሰማው እያለቀሰ ነው ሲል እንትን የነበረው። ምክንያቱም ፍቅረኛውን በሱ እጅ እንደገደላት ነው እየተሰማው ያለው። ታስሮበትም የነበረው በዚህ ሁኔታ ነው።
ሞገስም ደግሞ እባክህ ተረጋጋ፣ አሁን ቀደም ታስረህ የወጣኸው በእንደዚህ ምክንያት ነው። አሁንም ደግሞ ትናንት መቃብር ቆፍራለሁ ብለህ በሄድክበት ታሰርክ። አሁንም ደግሞ አክሊሉ ቤት እንደዚህ እንትን ካልክ ደግሞ ትታሰራለህ። እንዲሁም ደግሞ ይጎዳናል አክሊሉ። ማንም ሰው በማይጎዳበት መልኩ ነው ልጅቷንም ማስለቀቅም ማየትም ከፈለግን ማውጣትም ከፈለግን ነው። ስለዚህ ለልጅቷ ደግሞ ቃል ገብተንላታል እናስወጣታለን እያለ ሲለው ነበር ማለት ነው ሞገስ መፍጠን አለብን ለዚች ልጅ ገላታል እያለ ሲል ነበር ማለት ነው። አክሊሉ እንግዲህ እንዳለውም ቢሆን መጠጦችን አንጥቶ እንግዲህ ሰገንን ተናገሪ እያለ ሲላን ነበር ማለት ነው። ጠጭና ይህንን አረቂ አንድ ጠርሙስ አረቂ ጠጥተሽ ተናገሪ ዛሬ እያላን ነበር። ዓለምን ሁሉ እርሻት፣ ይህንን ክፉውንም እርሽኝ፣ ሁሉንም እርሽውና ይችን አረቂ ጠጥተሽ ከዛ የራስሽ ዓለም ውስጥ ገብተሽ ኑሪ ሲላት ነበር ማለት ነው። እንግዲህ ሰክረሽ በደንብ ስትሰክሪ የዛኔ ታወሪያለሽ እያለ እንዳለውም ደግሞ እንደ አጠጥቷት እንግዲህ እንትን እያለ ትገኛለች ማለት ነው። ማን ይህን ስልክ የሰጠሽ ሲላት እንግዲህ የመጀመሪያዬን አታውቀውም ወይ የመጀመሪያ ነው የሰጠኝ እያለች ስትለው ነበር። የመጀመሪያሽ ማን ነው ሲላት የመጀመሪያው ፍቅረኛ እያለች ስትል ነበር ማለት ነው። እንግዲህ ውድ ፋሚሊዎቼ ሰገን 14 ይሄን ይመስል ነበረ። ክፍል 15 እስከምንገናኝ ድረስ ደግሞ ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ፋሚሊዎቼ የምር ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነት ለሁላችንም ይሁን። ባይ ባይ።